ጄሪ እንግዲህ ጨርቋን ጣለች ማለት ነው። አምናን ብሌን ክፍል አደረ። እዛው ሲጫወቱ እዛው አደረ። እንግዲህ ወይዘሪት ጄሪ ነቀለች፣ አበደች። ሴትዮ ተረጋጊ፣ እኔ እኮ አፍቅሬሽ አይደለም አንቺ ሚስት ያደረኩሽ፣ እልህ ነው እንጂ እልህ ስለያዘኝ ብቻ ነበረ። ስለዚህ ተረጋጊ፣ ፍሬንሽን ያዝ አድርጊ አላት። በጣም ተናደደች። እንግዲህ እነሱ እንደዚህ ጥሩ ጊዜ እያሳለፉ ከአንቺ ጋር ጥሩ ጊዜ እንዲኖረኝ እፈልጋለሁ፣ ጥሩ ጊዜም እንድትሰጭኝ እፈልጋለሁ። አንቺ ጋር ስሆን ብቻ ነው ሰላም የሚሰማኝ አላት ብሌንን። እሷም ደግሞ ተው እባክህን፣ መርጣሃል እኮ የራስ የሆነውን ነገር፣ እኔ በልህ ነው እሷን የመረጥኳት፣ ለዛም ተጠያቂ አንቺ ራስሽ ነሽ አላት። እንግዲህ በስተመጨረሻም የሆነ እኔ እናንተ ጥሩ ጊዜ የምናሳልፍበት ቦታ መሄድ እፈልጋለሁ ስትለው በደስታ ይዟት ሄደ ማለት ነው። ወይዘሪት ሜርሲ ታዲያ ህይወቷን አንድ የሚቀጥፍ ሰው መጣል ወደ ቤታቸው። ሙስጠፋ የሚባል እንግዲህ የወይዘሪት ሲፈን ቀኝ እጇ ነው ማለት ነው። መረጃዎችን እየሰበሰበ የሚያመጣላት ከውጭ፣ ባለፈም የተቆረጠውን እጅ የሚያመጣው እሱ ነው ማለት ነው። ስለዚህ ቃል መለን በር ላይ አየውና ይሄ ሰው ፊቱ አዲስ አልሆነብኝም የማውቀው ይመስለኛል እያለ ሄደ። ታዲያ የኔ እንግዳ ነው ብላ ቤት አስገባችሁ። ሲፈን አምሮብሻል፣ በጣም አምሮብሻል ደግሞ አይደል፣ ምን ታደርገዋለህ እያለች እንግዲህ ሲፈን ግን ኃይለኛ ናት። ታዲያ አሁን የእናቴን ገዳዮች በሙሉ እጨርሳቸዋለሁ፣ አንድም ሰው አላስቀርም እያለች ነው ማለት ነው። እንግዲህ ከባድ ነው። አሁን ወይዘሪት ሞርዚና ነች። ሞርዚናም ትሞታለች። ሜርሲም እንግዲህ ማን ነው የሚቀረው ነው አሁን እዛ ጋር ልጅቱ የገባችው ለበቀል ነው፣ ለሚስት እጩነት አይደለም እዛ ቤት የመጣችውና ወይዘሪት ሰማሃል እንግዲህ የእሷን እናት ምን እንዳደረገቻት አላውቅም። ስለዚህ አንድ ባንድ ለቅማቸዋለሁ ብላለች። እናም ሙስጠፋ በቃ ይበቃሻል፣ ሴትዮዋን አጥፍተሻታል እኮ ከዛ ቤት ውስጥ ውጪ ቢላትም ሙስጠፋ በፍጹም ይሄ ውጪ የሚባለውን ቃል ተወ፣ ወይዘሮ ሜርሲን አስወግጃት ከዛ ቤት እወጣለሁ አለች። ከዛ በኋላ እሱም እዛ ቤት እንዲመጣ እንግዲህ አደረገችው። ሜርሲ ታዲያ የራሷን ጉድ አላወቀች። ለወይዘሪት ሞርዚና ቀመር እየቀመረች ትገኛለች። ወይዘሮ ሞርዚና ደግሞ በር ስር ተለጥፋ እያዳመጠች፣ እነሱ የሚያወሩት ሌላ፣ እሷ የምታወራው ሌላ። እነሱ ሲፈንና ሜርሲ የሚያወሩት ስለ ሞርዚና ነው። ታዲያ ጄሪ ጋር ሄደችና ስሚ አንቺ ከዛች ሴትዮ ጋር ታይ ብልሽ እምቢያችኝ አይደለ? ከማ ሴትዮ ጋር? ከሜርሲ ጓደኛ እኮ ናት። ሂጂ ጓደኛ ትላለች እንዴ? እሷ ስለ አንቺ ምን እንደምትል ባየሽ? አንቺና አምናንን ለመለያየት ለሲፈን ጋር ሲመካከሩ ሰማ። ምን? አዎ አምናንን ከአንቺ ለመለየት ስለ አንቺ እያወሩ ነበረ ስልሽ እኮ ነው። ሜርሲ እንደዚህ ያደረገች? እንደዚህማ አታደርግም። አደረገች። ስታምኝ ታምኛለሽ። ከዛ በኋላ እንግዲህ ጄሪ እንዴት እንደዚህ ታደርጋለች ጓደኛዬ? ቆይ እንዴት ድሮ ውስጥ ጠላት ከሩቅ ይመጣል መሰለሽ እንዴ? ከዛ በኋላ እንግዲህ ወይዘሪት ሞርዚና ስለ እሷ ነው የተወራው። በደንብ አላዳመጠችም ይሁን ጆሮዋ ሸቅሏት ይሁን አላውቅም። እንግዲህ በመጀመሪያ ደረጃ ሜርሲና ጄሪ ለምን መድኃኒቷን አንቀይረውም እንደ ወይዘሮ ሰማል? እንደው ከቻልኩ ያንቺን አይምሮ ነበር መቀየር ያለብኝ። እንደው ምንስ ምሎሽ የማይገባሽ? አረ እንደው አንቺ ምን አይነት ልጅ ነሽ እያለች አናደደቻት ማለት ነው ወይዘሪት ሜርሲ ጄሪን። ህፃኗም እንግዲህ ሄዳለች። ዳኑ ትመጣለች ግን ሄዳለች። ትናንትና እንግዲህ እንዳያችሁት በህልም አለፈ እንጂ አሁን ቢሆን ኖሮ እኛ ሁላችን እንደንግጠን ነበር ማለት ነው። ግን ህልም ነው ያለመችው ሴትይቱ። ከማድረግ ደግሞ ወደ ኋላ አትልም ነበር ሜርሲ ያንን ነገር ማለት ነው። ስለዚህ ህልም ሆኖ ተገኘ። ደስ የሚለው ነገር እና ታዲያ አሁን ሲፈን ዋነኛ አላማዋ ሜርሲ ነች። ከሜርሲ ቀጥሎ ደግሞ ወይዘሪት ሙርዚና ነች። ሙርዚና ደግሞ የቤቱ ኃላፊ፣ ቤቱን የምቆጣጠረው እኔ ነኝ ብለዋለች አቶ አምናንን። አቶ አምናን ስለ ጉዳዩ ምንም የሚያውቀው ነገር የለም። አሁን ላይ በብሌን ፍቅር ተጠምዷል። ከዛም ወይዘሪት ሙርዚና ቃልን ጠራችሁና ቃል አሁንም ማወራ ሚስጥር በኔና በአንተ መሀል የሚቀር ነው። አምናንም መስማት የለበትም። አውቃለሁ አምናን እንደ ወንድምህ እንደምታየው። አዎ እሱ ካደረገልኝ አንጻር ለሱ ይሄ ትንሽ ነው። እሱ ያደረገልኝ ነው ያደረኩት ያለው ታለ ማለት ነው።
ከዛ በኋላ እንግዲህ ያ ተቆርጦ የመጣው እጅ ያሮን እንደሆነ ታውቃለህ አይደለ? አዎ አውቃለሁ። ግን ስለዚህ ጉዳይ አምናን አላወቀም ማለት እሱ እኮ እንድናነጋገር የፈለግኩትኝ። በፍጹም የወይዘሪት ሰማሃል ገዳይ ማን እንደሆነ በቅርቡ ደርስበታለሁ። እናም ያ ሀሮን እጅ እሱም እዚህ ግቢ ውስጥ ነው አይደል የቀበርከው? አዎ። ስለዚህ በደንብ እንትን በል ተጠንቀቅ። እና አሁን ወይዘሮ ሜርሲ የምትባል ስለ ወይዘሮ ሜርሲ ባል እንድትነግረኝ እፈልጋለሁ። ባሏ የት ነው ያለው? ምንድን ነው የሚሰራው? እሷስ ለምን እዚህ ቤት የመጣች ይመስልሃል? አንተና ሜርሲ ታወራላችሁ እንዴ? ኧረ በፍጹም እንዴ! የት ነው የምናወራው ደግሞ እኔና እሷ? ሴትዮዋ ለራሷ አቅሏን የሳተች እኮ ናት ወይዘሮ ሙርዚና። እኔ እንደዚህ አይነት ነገር ውስጥ አልገባም። ከዛ በኋላ ያውልህ ይሄ ሚስጥር ነው፣ በእኔና በአንተ መሀል ነው የሚቀመጠው። ስለዚህ አርግ ያርግህን ሁሉ ታደርጋለህ አለችው። እንግዲህ ትዕዛዝ ሰጠችው። እሱ ደስተኛ ባይሆንም እሺ እንግዲህ ምናምን አለ። ታዲያ ወይዘሮ ጄሪ ኪችን ሄደችና እናት ዛህራን እናቴ ደህና ነሽ? ደህና ነኝ። እኔ የምለው አምናን የት ሄዶ ነው ዛሬ? አረ በፍጹም አላየሁትም ልጄ። የት ሄዶ ነው? ቆይ ዛሬ እኮ ጭራሹንም አላየሁትም። የት ገብቶ ነው? ቆይ እርጉዝ እኮ ነኝ፣ ሊንከባከበኝ እኮ ግዴታው ነው። ለምንድን ነው ከኔ የሚሸሸው? ቆይ እያለች ስትዘማንን ታዲያ የወይዘሪት ዛህራ ጓደኛ መታ ነበረ። ደግሞ አንቺ ማነሽ? እንደው የዛን ቀን የለቅሶ ውለት አይቻችሁ እንደው አዘኑ በጣም ጎርቷችሁ ነበረ። ወይዘሪት ሰማሃል ምስኪን ስታሳዝን። አዎ እኔ ጄሪ ይባላለሁ፣ የአቶ አምናን ባለቤት ነኝ አለ እኮ ደግሞ ጭራሽ። እና ዛህራ ታዲያ ከንፈራቸውን ሾል እያደረጉ አልቀረብሽም፣ በቅርቡ እንግዲህ ልጄ ብሌ ናት የአምናን ሚስት እያሉ ነበረ ማለት ነው። ከዛ በኋላ እንግዲህ ይመስለኛል በሜርሲ ቦታ የምትተካው እቺ ሴትዮ ናት። ትላንትና የመጣችው የእናት ዛህራ ጓደኛ ማለት ነው። በሜርሲ ቦታ ትታካለች። ሜርሲ ብዙ የምትቆይ አይመስለኝም እዚህ ነገር ውስጥና ለማንኛውም እናት ዛህራም ታዲያ ብሌንና አምናን ወጥተው እንደሄዱ ያውቃሉ ማለት ነው። ኃይለኛ ሚስጥረኛ ናቸው። ሚስጥር መናገር አይፈልጉም በፍጹም ማለት ነው። ደስ የሚሉ እናቶች ናቸው በነገራችን ላይ ና ብሌንን እንዴት እንደሚወዷት እንግዲህ ታውቃላችሁ። ስለዚህ ሚስጥር የሚባል ነገር አይወጣም። ታዲያ ብሌንዬም በጣም ትወደዋለች፣ አምናንን ትወደዋለች። ወደ እሱ መቅረብ ትፈልጋለች። ግን ጄሪ አርግዣለሁ ስትል ነው ሀሳቧን የቀየረችው እንጂ በጣም ነበረ እንትን ምትለው። ለማንኛውም ታዲያ ትናንትና እንዳያቸዋቸው ጭራሽ አቤቱም ቀረና ወዬ አላት እኮ አምናን በፍቅሯ ፍስስ አለ በአንድ ጊዜ። ጉድ አምናን ትለዋለች። በፊት አቤት ነበር የሚለው። ትናንትና ግን እንዳያችሁት ወዬ የሆነ ቦታ አልሄድ ፈልጌ ነበር። የት? እኔ እንጃ። እኔ እናንተ ጸጥ ያለበት ቦታ እራሳችን የምናዳምጥበት ስትለው እናቴ በፈገግታ ተዋጠ በአንድ ጊዜ። አራለውልሽ የኔ ቆንጆ አብረን እንሄዳለን። ለዚህ ደግሞ ሀሳብ አይግባሽ ብሎ እንግዲህ ፈረሱንም ይዞ ሄደ ማለት ነው። እነሱ እዛ ጥሩ ጊዜ አለማቸውን እያሳለፉ ነበረ። ታዲያ ወይዘሮ ጄሪ በቃ ምጧ ሊመጣ ምንም አልቀራትም ማለት ነው። ያልተረገዘው ልጅ የት ነው ሄደው? አምናን ያቺ ሴት አባቷ ነው ሄደችው። ብቻ አብረው ነው የሄዱት። እንዳትይ ጄሪ የት አባታቸው ገቡ እያለች እንግዲህ በጣም ግራ ተጋባች። ታዲያ ሙስጠፋ የወይዘሪት ጄሪ የድሮ ፍቅረኛዋ ይመስለኛል። እንግዲህ አሁን ለምንድን ነው ስታየው ሙስጠፋ ብላ የደነገጠችው? ለምን ይመስላችኋል? ታውቀዋለች። ጄሪ ማናት ሲፈንም ያመጣችው ለሆነ ነገር ነው። ሲቀጥል ከወይዘሪት ሜርሲ ጋራ ተነጋግረው ነው። ከወይዘሮ ሜርሲ ጋር ተነጋግረዋለች። እውነቷን ነው። የቺ ወይዘሪት ሙርዚና ሰምታለች ማለት ነው። ስለዚህ ከሜርሲ ጋር ተነጋግራ ከአምናንና ጄሪ እንዲለያዩ ትፈልጋለች። ወይዘሪት ሜርሲ ማለት ነው። ሜርሲ አውቃ ነው ቅድሙኑ ልትጠቀምባት ፈልጋ ነው እንጂ በፍጹም ጄሪን እንዳይገባ አትፈልግም። ብሌንን አንድ ቀን እንኳን በክፉ እኮ ተናግራት አታውቅም። አብታችሁ ከሆነ ማለት ነው። ጎሽ የኔ ልጅ እንደዚህ ነው እንጂ ሴት ልጅ ቀሚስ ለባሿማ የዋዛ አይደለችም። የወንድሜ ልጅማ እችን ነው መምረጥ ያለባት። እንዳየሁት ከሆነ
አንቺን መርጦሻል የወንድሜ ልጅ። የወይዘሮ ብሌን ለምን ይመስልሻል አቶ አምናን ወደ ክችን እንድትሄጂ እያዘዘሽ? አላራቅም። ለምንድን ነው? ምግብሽ እንደሚጣፍጥ ሊያይልሽ፣ ሙያሽን ያይልሻል። በዛው በቃ ሚስቱ ያደርግሻል። እኔ ዝም ብዬ አይደለም ሁሉንም ነገር አውቃለሁ። ወይዘሮ ብሌን አንቺ ነሽ የወንድሜ ሚስት የምትሆኘው አለች ማለት ነው። እንግዲህ ጄሪ በፍጹም የዚህ አምናን ሚስት እንድትሆን አትፈልግም። ታዲያ አንቺ የአምናን ሚስት የሆንሽ ቀን ልብሴን በፌስታል አስይዘሽ ነው እንደ ሰራተኛ ከቤት የምታባረርኛለች ማለት ነውና በእውነት በጣም የምታስቀኝ እንትና ማለት ነው። ሜርሲ ታስቀኛለች፣ ግን ሜርሲ ከድራማ መውጣት የለባትም። እውነቱን ለመናገር ለድራማው ድምቀት ናት፣ ደስ ትላለች፣ ምንም እንትን አትልም። እና እቻውን የመጣችው ሴትዮ ትታካለች ይመስለኛል በሷ ቦታ ላይ። ግን ሜርሲ ብትሆን ጥሩ ነው። ግን ሜርሲን እንግዲህ ሲፈን እቅድ አውጥታላታለች፣ ለወሷም ለወይዘሪት ሙርዚናም ማለት ነው። እንግዲህ ከባድ ችግር ነው የሚፈጠረው ብዬ አስባለሁኝ። ቃል ታዲያ ቃልንም ራሱ አላምነውም እኔ በነገራችን ላይ ቃል ራሱ አስተያየቱም ሆነ የሆነ ብቻ ፊዚካሉ የሆነ የሚያሳየው ነገር አለና ቃል ራሱ አምናንን የሚከዳው ነው የሚመስለኝ ሳስበው። አላውቅም ከሲፋን ጋር እሱ ራሱ ሳይተዋወቅ አይቀርምና ለማንኛውም ታዲያ ብሌንና አቶ አምናን እንግዲህ እንዳያቸዋቸው ጥሩ ጊዜ አሳልፈዋል። በጣም ደስ የሚል ጊዜ ነው ያሳለፉት። እንግዲህ ከዚህ በላይ ምን አለ ታዲያ ደስታ? ከአንቺ ጥሩ ሌላ ዓለም እንድታሳይኝ እፈልጋለሁ አላት እኮ። እሷም ታዲያ ተው እባክህ የራስን የምትለውን ዓለም እኮ መርጠሃል። ስለዚህ እኔን አሁን ሌላ ነገር ውስጥ አታስገባኝ አቶ አምናን አለችው። ታይ እኔ እሷን በልህ ነው የመረጥኳት እንጂ ወድጃት እንዳልሆነ አንቺም ታውቂዋለሽ ብሌን። ስለዚህ እባክሽ የምልሽን ነገር ተረጅኝና አድርጊ የምልሽን አላት ማለት ነው። እንግዲህ እሷም እሺ ብላለች። በስተመጨረሻም ተስማምተዋል። እንግዲህ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ